ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ሰላም ብያለሁ። ሁላችሁንም ደህና ናችሁልኛ? እንዴት አደራችሁ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬ ትንሽ ጠፋ ብዬ ውያለሁኝ አይደል? እስካሁን ድረስ አልመጣሁም እንግዲህና ለማንኛውም ውላችሁም ሁሉም ነገር ሰላም እንደሆነ ተስፋ አደርጋለሁኝ። ከዛ በመቀጠል እንግዲህ ዛሬ ማለት ነው ለቅመሞች ለማዳም ቅመሞችና ትንሽዬ ለጨረቃዎች ግጥም ጽፌ መጥቻለሁ ከራሴ ማለት ነውና ግጥሙን ላስቀድምላችሁና ከዛ አንዳንድ ነገሮችን ማለት ፈልጋለሁ ማለት ነው ውዶችዬ። እና ወደ ግጥሙ ልሂድላችሁ። ዝግጁ ናችሁ? ለማንኛውም ጨረቃዎቼ ይላል የግጥሙ ርዕስ ማለት ነው። መለያየት የሚል ይሄን ደካማ ቃል ከእናንተ አፍ መስማት እኛ አንፈልግም። ፍቅር መልኩን እንጂ ዙፋኑን አይለቅም። ፍቅር ይቅር ባይ ነው፣ ፍቅርም ታጋሽ ነው። የሚከፈልበት የእድሜ ልክ ቤት ነው። ፍቅር አያረጅም፣ የሚያረጀው ሰው ነው። ሁሉም የማይፈታው እድሜውም ቅኔ ነው። ጨረቃዎች ደግሞ ፍቅርን በተግባር እያሳዩን ያሉ፣ እኛን ለማስረዳት በጣም ይጥራሉ። ደሞም ማለፍ ሲል ነጋቸውን ማየት በጣም የቸኮሉ፣ በፍቅራቸው ታስረው ብዙ ያወራሉ። ግና በስራቸው መንገድ ስህተት ቢፈጠርም ትልቅ ፍሬን ይዘው መምጫቸው አይርቅም። ፍቅርን የያዘ ሰው መንገዱን አይስትም። እናማ እህቶቼ ብዙ አትጨነቁ፣ ራስን ማስቀደም መቻል አለባችሁ። ቅንነት፣ ደግነት፣ የዋህነታችሁ መስመር አስይዙለት ለነገው ተስፋችሁ ይላል ውዶችዬ። ስፔሻሊ በአረብ ሀገር የምትገኙ እህቶቼ አሁን ላይ በጨረቃዎቻችን ጉዳይ በጣም የምትጨነቁ ብዙ የዋህ እህቶች አላችሁ። የትናንትናው ንግግሩ የብሩኬ በጣም ያሳዘናችሁ ማለት በቃ ሊለያዩ ነው ማለት ነው ምናምን ነገር እያላችሁ ሁላ የምታለቅሱ የምትታመሙ ምናምን አላችሁና ለእናንተ ነው የምሬን ነውና ትናንትና እኔ ገስት ገባ ብዬ ነበር ቲክታክ ላይና እኔ ብዙ ጊዜ ቲክታክ ገባለሁ ገስት ላይም ገባለሁ ከሚመቸኝ ቤት ምናምን ግን ብዙ አልቆይም ገስት ላይ እንዲህ በጣም ረጅም ሰዓት አልቆይም። ትንሽ ይሄ መልእክት ምናምን ነገር አስተላልፌ እወርዳለሁ ማለት ነው። መልእክትም ማስተላለፍ የምፈልገው ምንድነው ላይክ ቲክታክ ላይ ምናምን አብዛኛው ተደማጭነት ይኖረዋል ለጨረቃዎቻችን ምናምን ነገር ይደርሳል ብዙ ጊዜ ማለት ነው። እዚህ ዩቲዩብ ላይ ከምንናገረው ይልቅ ቲክታክ ላይ ተሰሚነት አለው ብዬ አስባለሁ። የገስት ላይ ምናምን ወተን የምንናገረው ነገር ጥሩ መልእክት ካለው ያው ይደርሳቸዋል። ሁሉም ነገር እኮ ይደርሳቸዋል። ግን ያው አለ አይደለ እነሱም ይመጣሉ አንዳንዴ እኮ ገባ ይላሉ ምናምን ጆይን ሲያደርጉና ያቸዋለን አንዳንዴና አጋጣሚ ጥሩ መልእክት ስናስተላልፍ ይደርሳቸዋል ብዬ ስለማስብ መልእክት ነገር አስተላልፌ ወርዳለሁ ምናምን ከዛም ደግሞ ለነሱ መልእክትም ከሌለኝ አንዳንዴ ተጫውቼ ምናምን መወርድበት ሰዓት አለ። ምን አለፋችሁ ዞሮ ዞሮ ብዙ አልቆይም ገስት ላይ ማለት ነውና አብዛኛውን ሀሳቤን የምናገረው እዚህ ጋር ነውና ውድ እህቶቼ አሁንም ደጋግሜ የምነግራችሁ ነገር በሰው ሀገር ላይ ሆናችሁ ራሳችሁን አትጉዱ፣ ራሳችሁን ጠብቁ። ምንም ብትሆኑ ሀይሚዬና ብሩኬ ተጠያቂ የሚሆኑበት ምንም አይነት መንገድ የለም። ምክንያቱም ስልካችሁ የራሳችሁ ነው፣ ማየትም አለማየትም መብታችሁ ነው። ግን በቃ ፍቅሩ ስለሆነ የነሱ ፍቅር የነሱ የሆነ የዋህነታችሁ አለ አይደል በጣም ስለምትወዷቸው እንደሆነ ስለምረዳችሁ በቃ በራሴ መንገድ አድርጌ ስለማስበው ስለምረዳችሁ ነው ራሳችሁ እንድትጠብቁ ብዙ ጊዜ የምንናገረውም እኔም ሆንኩኝ ሌሎች እህቶች የሚናገሩት ራሳችሁን እንዳትጎዱ ነው። እሺ ውዶችዬና ሰው ሀገር ላይ ሆናችሁ ታውቃላችሁ፣ የሰው ሀገር የሰው ነው። አንድ ነገር ብትሆኑ ማንም ይደርስ የለም እዚህ ጋር ውዶቼ፣ ማንም ይደርስላችሁ የለም። ስለዚህ መጀመሪያ ራሳችሁን ማስቀደም መቻል አለባችሁ። እናንተ ስትኖሩ ነው አይደለ ሀይሚዬና ብሩኬንም ራሱ የምታያቸው። ስለዚህ ለቤተሰቦቻችሁ እናቶቻችሁን አባቶቻችሁን ማሰብ መቻል አለባችሁ። ከዛ ደግሞ የመጣችሁበትንም አላማ መዘንጋት የለባችሁም። ነገ ብዙ አላማ ይዛችሁ ነገ ትልቅ ስኬት ላይ ለመድረስ ነው አይደለ ኑሮን ለማሸነፍ የመጣችሁት። ስለዚህ እሱን ነገር መዘንጋት መቻል የለባችሁም። ገባችሁ አይደለ? ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። ሁሉም ነገር ሰላም ሆኖ ደግሞ በትልቅ ሰርፕራይዝ በትልቅ ነገር በትልቅ ደስታ እንደምንገናኝ አልጠራጠርም ኢንሻአላህ ማለት ነውና
ተረጋጉ ውዶችዬ። በተለይ ይሄ ከሁሉም በተለየ ሁኔታ የጨረቃ ፋሚሊ በጣም ሴንሲቲቭ ነው ማለት በቃ ለነገሮች ችኩል ስንደሰትም ስንከፋም ቶሎ ነው። ግን ያ የሚሆነው በጣም የዋሆች ላይክ እንዴት ነው የነሱን ክፉ ነገር ማየት ስለማንፈልግ ነው። ይገባኛል ስሜታችሁ። ግን አንዳንድ ጊዜ ደግሞ በንዴት ተነስታችሁ እነሱን የምዘቀዝቁ የምትሳደቡ፣ ሌላ መጥፎ ነገር የምትናገሩ አላችሁ። እሱ ነገር አግባብ አይደለም። አንደኛ መቸኮል የለባችሁም። ሁለተኛ ደግሞ ምንም ነገር ቢያደርጉ እነሱ መብታቸው ነው አይደለ? እናንተ ናችሁ ፈልጋችሁ የምታያቸው። አይኖ ስለምትወዷቸው ነው። ግን ደግሞ እኛ በፈለግነው መንገድ ብቻ ይሄዱ ተብሎ አይሰደብም። ገባችሁ? ከቻላችሁ ጥሩ አስተያየታችሁን ማስቀመጥ፣ ካልቻላችሁ ደግሞ ዝም ብላችሁ በትዕግስት ማየት የማትችሉ ከሆነ ደግሞ እንዲቆጥርላቸው ምናምን ቪዲዮአቸውን ክፍት ታደርጉና ማየት አይጠበቅባችሁም። ሳይለንት ሁላ አድርጋችሁ ስራችሁን መስራት ትችላላችሁ ምናምን በቃ ገባችሁ? ከዛ ደግሞ ቲክቶክ ላይ ሂዳችሁ ምናምን በቃ አእምሯችሁ እንዳይረብሽ ከፈለጋችሁ ላይቭ ላይ መዞር ምንም አይጠበቅባችሁም። ወይም ደግሞ ቲክቶክ መግባትም አይጠበቅባችሁም። በቃ አንዳንድ መጥፎ ነገሮችን ማየት ካልፈለጋችሁ ራሳችሁን መጠበቅ የምትፈልጉ ከሆነ ማለት ነው። ግን ደግሞ እነዛን ነገሮች ቦታ ሳሰጧቸው ዝም ብላችሁ በትዕግስት ማየት የምትችሉ ከሆነ ደግሞ ዝም ብላችሁ በትዕግስት ማየት፣ የማትችሉ ከሆነ ደግሞ በቃ አለማየትም ትችላላችሁ ውዶቼና መሳደቡ፣ መዘግዘቁ፣ ሌላ ነገር ማውራቱ ምናምን አስፈላጊ አይደለም ውዶቼ። ምክንያቱም በዚህ አይነት መንገድ የሚቀየር ነገር የለም። እኔ አሁን ዛሬ በቃ ናፍቀውኛል፣ በጣም ነው የናፈቁኝ ምናምን ወላሂ። ፖስት ያደረጉት ነገር የለ፣ ሪፖስት ያደረጉት ነገር የለ፣ ቲክቶክ ላይ ጠፍተዋል። በቃ ኢንስታግራም ላይ ያየኋቸው አይደለም ምናምንና ንፍቅ ብሎኛል እውነት ለመናገር ማለት ነውና ዞሮ ውዶቼ ይሄ ስራና ስራ ነው ስላችሁ ብዙም አታምኑ ልጆች አላችሁ። ግን ደግሞ እኔ እነግራችኋለሁ፣ አሁንም ነገም እነግራችኋለሁ። የምሬን ነው። ሀይሚዬና ብሩኬ እውነት ሪያሊቲ በቃ በትክክለኛው ጸብ ቢኖር ኑሮ ሚዲያ ላይ አያወጡም። ጸባቸውን ሚዲያ ላይ መጥተው እንደዚህ ነው እያሉ አያወሩም። ገባችሁ? ነገ በሀይሚ ቤት፣ ከነገ ወዳ በብሩኬ ቤት፣ ከዛ ወዳ በሀይሚዬ ቤት ምናምን እያሉ የሚመጡት ለምንድን ነው? ስራ ስለሆነ ነው። ገባችሁ? ችግር አንድ ቀን ይበቃል ለመፍታት። ችግርን ለመፍታት አንድ ቀን በቂ ነው። ቁጭ ብለው ካወሩበት ነገሮች ሁሉ ይፈታሉ። ገባቸው አይደለ? እንደዚህ ሁሌ እየመጡ ምናምን እንደዚህ መሆን አይጠበቅባቸውም። ግን ይሄ ስራና ስራ ስለሆነ እኛም ደግሞ በቃ ከነሱ ትምህርት እንድንወስድ ምናምን አይነት ነገር ስለሚፈልጉ ነው እንደ ሪያሊቲ አድርገው ለኛ እያሳዩን ያሉት። ገባችሁ? እና ከዚህ በፊት አሁን የተፈጠሩት ነገሮች አሉ አይደለ? ያለፉት የእዩ ጉዳይ ምናምን እነዛ ነገሮች ሁሉ እኮ ምንም አይነት እውነት ኑሯቸው አይደለም። ግን ደግሞ እኛን በቃ የሆነ በዛ ሂደት ውስጥ እነሱ የሚማሩበት ነገር ይኖራል ብለው ያሰቡት ነገር አለ። ገባችሁ? እና ከዚህ በፊት የእዩ ጉዳይ በቃ በጣም ኦዲየንስ እንደሰለቸ ሲያውቁ ምን አደረጉ? ብሩኬ የማይወሰን ውሳኔ ወሰነ። ምንድነው እሱም? አብራን ትኑርና በቃ እኔ ራሴ ምክንያት አለኝ በራሴ መንገድ ችግሩን ልፍታው የሚል ነገር ውሳኔ ወሰነ። ገባችሁ? ከዛ ምንድነው የዛኔ ራሱ ቪዲዮ ሳያልቅ ማለት በቃ በማግስቱ ቀጥለውት ምናምን ውሳኔውን ሁላ የሰማ ነው በማግስቱ ነበር። እንደዛ የመሆኑ ራሱ አንዱ ስራ መሆኑን ያስረዳል። ገባችሁ አይደለ? ሲቀጥል ደግሞ ያንን ውሳኔ የወሰኑት ምንድነው በቃ ተመካክረው ምናምን ነገሩን ወደ ራሳቸው ለመገልበጥ አስበው ነበረ ማለት ነው የዛን ሰዓት። የማይሆን ውሳኔ ወሰነ ብሩኬ። ከዛ ቅመምዬ በዚህ ነገር አልስማማም አለች። የርግዝናውንም ጉዳይ እውነታውን አወጣች። ያንንም ነገር ዘጉ። ከዛም በኋላ ምንድን ሆነ ነገሩ ወደ ራሳቸው ተገለበጠና ሀይሚዬና ብሩኬ አለመግባባት ተፈጠረ ማለት ነው። በቃ የዛኔ ሀይሚዬ በዛ ነገር በጣም ተናዳለች። ምክንያቱም የማይሆን ውሳኔ ስለሆነ ማለት ነው። ገባችሁ? ከዛም በኋላ ምንድነው የእዩን ጉዳይ ዘጉት። በቃ ሀይሚዬ አግሬሲቭ ሁና ውሳኔ ስትወስን፣ ብሩኬ ደግሞ በቃ ሀይሚዬ ወስናለች፣ በቃ ከዚህ በኋላ በቃ የራሴ የምለውን ሰው ስላጣሁኝ ምንም የሚያስጨንቀኝ ወይም ደግሞ ምጨነቅለት ነገር የለም። ስለዚህ እኔ በሀርድም ቢሆን ራሴን ሪስክ ላይም ጥዬ ቢሆን በቃ የሚሆነውን ነገር ማድረግ አለብኝ በማለት እንግዲህ ልጅቷን ይዘዋት ሄዱ ምናምን። ከዛ በኋላ እውነቱን አወጣች። በዛ መንገድ የእዩ ጉዳይ ተዘጋ። ገባችሁ? ከዛ ምን ሆነ ነገሩ ወደ ሀይሚዬና ወደ ብሩኬ ተዘዋወረ ማለት ነው። የእሷን ጉዳይ ኦልሬዲ ጨረሱ። ገባችሁ? አሁን ሀይሚዬ ይቅርታ አድርጌልሃለሁ ምናምን ካለች ስራው አለቀ ማለት ነው። ስራ ኦልሬዲ እዛ ጋ ያልቃል። በምን አይነት ሁኔታ ይቀጥሉታል? በፍቅር ምናምን ነው ሊመጡ የሚችሉት አይደለ?
በሱ ጉዳይ መምጣት የሚፈልጉት ደግሞ የተወሰነ በቃ ትንሽ ከሰሩ በኋላ ምናምን ነው። ገባችሁ? እና የሀይሚና የብሩኬ ሀሳብ ይሄ ነው። በቃ የተወሰነ ከሰሩ በኋላ ምናምን በፍቅር ይመጡልናል። መምጣታቸው እኮ አይቀርም። ግን ደግሞ በእንደዚህ አይነት ጉዳይ የሚመጡት ምንድን ነው? ጥሩ ቪው እንዲኖረው ጥሩ ነገር ሰው የሚፈልገው እንደዚህ ጭቅጭቅ እንደዚህ ሲናገሩ ነበር ከዚህም በፊት ማለት ነው። በቃ አለ አይደለ ሰው የጭቅጭቅና እንደዚህ አይነት ቪዲዮ የንለያይ ምናምን ሁላ 30 ጊዜ እንለያይ እያሉ የሚመጡት ራሱ የሰዎች የኛ ደካማ ጎን ስለሆነ ነው። ገባችሁና ሰው የሚፈልገው ይሄን ነገር ነው ብለው ስላሰቡ ነው። እና ግን ደግሞ ከዚህ በኋላ አሁን ጾም ምናምን እየደረሰ ነው ብላችኋል። ላይክ ትንሽ ደግሞ ኦዲየንስም ስለሰለቸ ምናምን ትንሽ የሆነ ቀዝቀዝ አድርገውት ወደ ራሳቸው ተመልሰው ማለት በቃ በራሳቸው መንገድ እንዴት መፍታት እንዳለባቸው ችግሮቻቸውን በይቅርታ ምናምን ሁልጊዜ ይሄ ሶስተኛ ወገን ምናምን ነው እየመጣ እንትን የሚላቸው አይደል? እነሱን የሆነ ጸብ በተፈጠረ ቁጥር ምናምን ብዙ ጊዜ አንድ አይነት ነገር ነው የሚያሳዩንና ከዛ ለየት ባለ ሁኔታ ደግሞ አሁን በቃ ነገሮችን ቁጭ ብለው ፈተውት በይቅርታ አልፈው ከዛ በቃ ወደ ራሳቸው ተመልሰው ምናምን ጥሩ ጥሩ ነገሮችን ደግሞ ቢያሳዩን ትምህርት ይሆናል ለኛም ለነሱም ደግሞ አሪፍ ነው ብዬ አስባለሁኝ። የተወሰነ በቃ በዚህ ሰዓት ቢያንስ በጾሙ ምናምን በሰላማዊ መንገድ ቢመጡ ባይነይ ማለት ነው። ከዛ በኋላ ደግሞ የራሳቸው የሆነ ነገር ደግሞ እንትን ብለው በሆነ መንገድ መምጣት ይችላሉ። ገባችሁና ብቻ ግን ያም ሆነ ዞሮ ዞሮ እነሱ ያሰቡትን ነገር አስበዋል። አሁን ትናንትና ከትላንት ወዳ ቆንጆ ሙዚቃ ምን ከትናንት ወዳ ትናንትና ነው አይደለ ቪዲዮ የተሰራልን በቲክቶክ ብሩኬ ሙዚቃ ይለቀቀልን እና እሱን አይተን ሁላችንም ደስ ብሎን ነበር። ከዛ ቅመምዬም ደግሞ በስቶሪ ላይ አድርጋ ምናምን ሰምተን ሙዚቃውን በጣም ተደስተን ነበር ምናምን ማለት ነው። እና የትናንትናውን በቃ ቪዲዮ ሰስፔንስ ሆነን ነበረ መቼ ነው የሚመሸው ምናምን ነገር እያልን ስንጠብቅ የነበረው ማለት ነው። እና እንደዛ የሚሆነው ለምን ይመስላችኋል? አሁን ትናንትና ያን ሙዚቃ ለቆልን ያ ሙዚቃ መቼ እንደተሰራ ትናንትና ከሰዓት ይስራው ብሩኬ ከትላንት ወዳ ይስራው አይታወቅም። ግን የትናንትናው ቪዲዮ ከትናንትና ወዳ ማታ አካባቢ እንደተሰራ ትናንት ሲነግረን ነበረ ብሩኬ ማለት ነው። ስለዚህ ትናንት ሙዚቃውን የለቀቁት ደግሞ እኛን እንትን ለማወዛገብ ያክል ነው እንጂ ላይክ ሪል ጸብ ቢሆን ኑሮ እንደዚህ አይነት ነገር አይደረግም ነበረ። ብቻ ያም ሆነ ይህ ዞሮ ዞሮ ውዶቼ አትጨነቁ፣ አታስቡ። ስራና ስራ መሆኑ ግልጽ ነው። ግን በዚህ መካከል እነሱ አንደኛ የሚምሉትን መሀላ መቀነስ መቻል አለባቸው። ሁለተኛ በዚህ ሰዓት አሁን ላይ ትንሽ ረገብ ቢያደርጉት ነገሮችን በይቅርታ ፈተው ምናምን ይቅር ባይነትን ቢያሳዩን ተነጋግሮ መፍታትን ቢያሳዩን ደግሞ አሪፍ ነው ብዬ አስባለሁኝ። ግን ያን ነገር የማያደርጉት ለምንድን ነው? ጠፍቷቸው ሳይሆን ላይክ ስራውን ለማስቀጠል ለማስኬድ ስለሚፈልጉ ነው። እንደዛ ካደረጉ በቃ ስራው ተጠናቀቀ ማለት ነው። በፍቅር ሲመጡ ብዙ እይታ ሊኖረው አይችልም። ስለዚህ የተወሰነ መስራት አለብን አይነት ነገር አስበው ሊሆን ይችላል። ገባችሁ? እና እንደዛ ስለሆነ በቃ በትዕግስት መጨረሻውን ማየት ነው ውዶቼ። አትጨነቁ፣ አታስቡ። እናንተ ሁሉም ነገር ፈጣሪ ያለው ነው የሚሆን አይደለ? እኛ ስላሰብን እኛ ስለተጨነቅን አይደለም። ደግሞ ዛሬ በጥሩ ነገር ሊመጡልን ይችላሉ፣ አይታወቅም። ስለዚህ ማናችሁም ራሳችሁን መጉዳት የለባችሁም። በትዕግስት መጨረሻውን ማየት መቻል አለባችሁ ነው ምላችሁ ውዶቼ። መልካም ምሽት ይሁንላችሁ። ባይ ባይ።